ጦርነቱ ተጀምሯል ይላሉ ተንታኞች። ነገር ግን በመጨረሻ በምን እንደሚቋጭ ማንም እርግጠኛ መሆን አልቻለም። ከፖለቲካዊ ፍጥጫ እስከ ወታደራዊ እርምጃ በትግራይ ክልል ሊፈጠሩ የሚችሉ 4 ክስተቶች የሰሜን ኢትዮጵያን ዕጣ ፈንታ ይበይናሉ ተብሏል። እስካሁን ድረስ ድምጻቸው ያልተሰማው ሌተናንት ጀነራል ታደሰ ወረደ የት ገቡ? ይህ የዕለቱ የመረጃ ቅኝት ትኩረታችን ነው። እንደተለመደው እየሰማችሁን አብራችሁን ቆዩ። ጦርነቱ ተጀምሯል ይላሉ የኢትዮጵያን ፖለቲካ በቅርበት የሚከታተሉት የህገ መንግስት ባለሙያ ዶክተር አደም ካሴ የፌዴራል መንግስትና የትግራይ ክልል ሁኔታን ሲገልጹ። ዶክተር አደም እንደሚያስረዱት ቁርጡ ያልተለየው ተኩሱ መቼ ይጀመራል የሚለው ነው። የ2 ዓመቱን ደም አፋሳሽ ጦርነት የገታው የፕሪቶሪያ ስምምነት ከመቼውም ጊዜ በበለጠ አደጋ ውስጥ የገባ ይመስላል። ህወሓት ስምምነቱ ፈርሷል የሚል አቋሙን አሳውቋል። ለዚህም ተጠያቂ ያደረገው የፌዴራል መንግስቱን ነው። የጠቅላይ ሚኒስትር አብይ አህመድ መንግስት እስካሁን በይፋ አስተያየት አልሰጠም። ህወሓት ከ6 ዓመት በፊት በተደረገውና ለጦርነቱ እንደ አንድ ምክንያት በሚጠቀሰው ምርጫ የተቋቋመውን የትግራይ ክልል ምክር ቤትን ወደ ስራ መልሷል። ምክር ቤቱ ደግሞ የህወሓትን ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን በፕሬዝዳንትነት መርጧል። ይህ እርምጃ የክልሉን ስልጣን በፕሪቶሪያ ስምምነት አማካኝነት ከተመሰረተው ጊዜያዊ አስተዳደር የነጠቀ ሆኗል። መጋቢት መጨረሻ ላይ በጠቅላይ ሚኒስትር አብይ አህመድ የስልጣን ቆይታቸው የተራዘመው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በይፋ መውረዳቸውን ባይገልጹም የአስተዳደር ኃይሉን የተቀሙ ይመስላሉ። የጊዜያዊ አስተዳደሩ ህጋዊነት እንዳበቃ የሚናገረው ህወሓት በዚህ ምክንያት ከፌዴራል መንግስት ጋር የነበረው ግንኙነቱ ገመዱ ተበጥሷል የሚል አቋም ይዟል። በትግራይ ክልል ጉዳይ ቀጥሎ ምን ይሆናል የሚለው እስካሁን በውል አልለየም። ሁኔታው ባለበት ይቀጥላል ወይንስ ፌዴራል መንግስት እርምጃ ይወስዳል? ስልጣን የተቆጣጠረው ህወሓትስ ወደ ወታደራዊ እርምጃ ይገባ ይሆን ወይንስ ሁለቱ አካላት አንዳች ስምምነት ላይ ይደርሱ ይሆን? እነዚህ 4 ቢሆኖችን በተመለከተ ለቢቢሲ ሀሳባቸውን ያጋሩ ባለሙያዎች እንዲህ ይላሉ። የመጀመሪያው ትንበያ ጦርነት ሳይነሳ ሰላምም ሳይመጣ ፍጥጫው ይቀጥላል የሚል ነው። ቀድሞውኑም ፈተናዎች የነበሩበትን የፕሪቶሪያ ስምምነት ይበልጥ አደጋ ውስጥ የከተተው የህወሓት እርምጃ 3 ሳምንት ገደማ ቢሆነውም እስካሁን ከፌዴራል መንግስት በኩል በይፋ የተሰጠ አስተያየት የለም። ዶክተር ደብረጽዮን ገብረ ሚካኤል ሚያዝያ 30 2018 ዓ.ም ካቢኔያቸውን ለመጀመሪያ ጊዜ በሰበሰቡበት ወቅት የጊዜ አስተዳደሩ ስልጣን በጉልበት እየተያዘ እንደሆነ የገለጹት ሌተናንት ጀነራል ታደሰ ወረደ ከዚያ በኋላ ድምጻቸው አልተሰማም። ስልጣኑን የተቆጣጠረው የህወሓት ሊቀመንበርና ያዋቀሩት ካቢኔ በአንጻሩ ክልላዊ ውሳኔዎችን እያሳለፈ አመራርነቱን ቀጥሏል። የህገ መንግስትና የፖለቲካ ምሁሩ ዶክተር አደም ካሴ እንደሚናገሩት አሁን በትግራይ ያለው ሰላምም ጦርነትም ያልሆነ ሁኔታ የፌዴራል መንግስቱንና የክልሉን አስተዳደር ግንኙነት ያወሳስበዋል። ፌዴራል መንግስቱ አቋቁሜዋለሁ እውቅናም ሰጠዋለሁ የሚለው ጊዜያዊ አስተዳደር ከፈረሰ በምን አይነት መልኩ ከትግራይ ክልል ጋር እንደሚገናኝ አይታወቅም ይላሉ። ይህ መሆኑ ቀድሞውኑ በተወሰነ ደረጃ ብቻ ወደ ክልሉ የሚደርሱት ነዳጅ እና የተለያዩ ሸቀጦች ወደ ክልሉ መግባት የመቀጠላቸውን ጉዳይ ጥያቄ ውስጥ እንደሚያስገባው አስረድተዋል። የፌዴራል ድጎማ በጀት ጉዳይም በተመሳሳይ የሚነሳ ሌላኛው ነጥብ ነው። የትግራይ ክልል ጊዜያዊ አስተዳደር ባለፈው ሚያዝያ ላይ የፌዴራል ድጎማ በጀት በምን ያህል መጠን እንደተቆራረጠ የሚዘረዝር ደብዳቤን ለገንዘብ ሚኒስቴር ጽፎ ነበር። ደብዳቤው እንደሚያስረዳው ከጥቅምት ወር አንስቶ ወደ ክልሉ መድረስ ከነበረበት 17.7 ቢሊዮን ብር ውስጥ የደረሰው 8.5 ቢሊዮን ብር ያህል ብቻ ነው። ጠቅላይ ሚኒስትር አብይ አህመድ ግን ባለፈው ጥቅምት በህዝብ ተወካዮች ምክር ቤት ቀርበው ማብራሪያ በሰጡበት ወቅት የፌዴራል መንግስት ለትግራይ ክልል የሚመድበው በጀት ለልማት ሳይሆን ለታጣቂ እየዋለ ነው በማለት ከሰው ነበረ። የትግራይ ጊዜያዊ አስተዳደር ደብዳቤ መጋቢት ላይ መድረስ ከነበረበት በጀት ውስጥ 50 በመቶ መላኩን ጠቅሷል። አሁን ፌዴራል መንግስት እውቅና ለማይሰጠው የዶክተር ደብረጽዮን ገብረ ሚካኤል ካቢኔ የድጎማ በጀት ይልካል ወይ የሚለው ጥያቄ የሚነሳ ነው። የፖለቲካ ተንታኙና በካናዳ ካልጋሪ ዩኒቨርሲቲ የሚያስተምሩት ዶክተር ጌታቸው አሰፋ ፌዴራል መንግስት በጀት በመከልከል እስኪ እንደ ፍጥርጥራቸው ብሎ ለተወሰነ ጊዜ ሊተዋቸው ይችላል ሲሉ ግምታቸውን ይናገራሉ። እንደ ዶክተር ጌታቸው ትንተና ከሆነ ግን ይህ የፌዴራል መንግስት ዝምታ እስከ መጨረሻው የሚዘልቅ ሳይሆን ሁኔታዎች እስከሚሟሉ ጊዜ የሚጠብቅ ነው። ዶክተር ጌታቸው አሁን ለሚታየው ዝምታ ምክንያት ሊሆኑ እንደሚችሉ ከሚጠቅሷቸው ጉዳዮች መካከል ሊካሄድ 1 ሳምንት የቀረው 7ኛው አጠቃላይ ምርጫና እርሱን ተከትሎ የሚመጣው መንግስት ምስረታ ይገኙበታል። መጪው ጊዜ ክረምት መሆኑን እንዲሁም በመካከለኛው ምስራቅ ያለው ግጭት ለፌዴራል መንግስት የአጸፋ እርምጃውን ለማዘግየቱ ከግምት ውስጥ ያስገቧቸው ምክንያቶች ናቸው። ዶክተር አደምን በተመሳሳይ አሁን ያለው ሰላምም ያልሆነ ጦርነትም ያልሆነ
ሁኔታ መቀጠሉ ምናልባት ለትንሽ ጊዜ ነው እንጂ ዘላቂ ነው ብዬ አላስብም ይላሉ። ፌዴራል መንግስት እውቅና የሚሰጠው አስተዳደር ስልጣን ላይ ባለመሆኑ በበጀትና በሌሎች ዋና ዋና እቃዎች ላይ ያለውን ቁጥጥር እንደሚያጠብቅ የሚናገሩት ዶክተር አደም ይህ ደግሞ እንዲህ አይነቱ ግንኙነት ፌዴራል መንግስቱን ሌላ ቁጣ ውስጥና ሌላ እርምጃ ውስጥ ሊያስገባው ይችላል ሲሉ የግጭት መንስኤ ሊሆን እንደሚችል ጠቅሰዋል። ሌላኛው ፌዴራል መንግስት እርምጃ ይወስዳል የሚለው ነው። ዶክተር አደም ሆኑ ዶክተር ጌታቸው ፌዴራል መንግስት እንደ 2 ዓመቱ የትግራይ ጦርነት አይነት መጠነ ሰፊ ግጭት ውስጥ የመግባት እድሉ ጠባብ መሆኑን ይናገራሉ። አንዳች ግጭት መነሳቱ ግን አይቀሬ እንደሆነ ይገምታሉ። ዶክተር አደም ፌዴራል መንግስቱ መጠቀም ከፈለገ ብዙ ጡንቻ አለው ባይ ናቸው። ወደ ጦርነት ሳይገባ ጫና ማድረግ ከፈለገ በተለይም በጀትን በተመለከተ ብዙ ጫና ማሳደር እንደሚችል ያምናሉ። ጦርነት የሚጀመር ከሆነ በአማራና በኦሮሚያ ክልሎች ባሉ ግጭቶች የተነሳ ጫና ውስጥ ያለው ፌዴራል መንግስት ወታደሩን ከተለያዩ ቦታዎች እየወሰደ ጦር ሜዳ ማስገባት እንደሚኖርበትም ያስረዳሉ። በዚህ ሁኔታ ውስጥ እንደ ቤንሻንጉል ጉሙዝ ባሉ ክልሎች ጭምር አሁን ያሉ ግጭቶች ብቻ ሳይሆን አዳዲስ ግጭቶች የመከሰት እድላቸው ከፍተኛ ነው ይላሉ። ጥር መጨረሻ ላይ መከላከያ ሰራዊት ከደቡብ ጎንደር ዞን በወጣበት ወቅት በክልሉ የሚንቀሳቀሱ የፋኖ ኃይሎች እንደ ደብረ ታቦር ባሉ ከተሞች ላይ ከፍተኛ ጥቃት ከፍተው ነበር። ኦሮሚያና ደቡብ ኢትዮጵያ ክልሎች ውስጥም የመከላከያ እንቅስቃሴን ተከትሎ ታጣቂዎች ጥቃት መፈጸማቸው ተዘግቧል። ዶክተር አደም በሁለተኛነት የሚጠቅሱት ምክንያት ጦርነት ከተጀመረ ኢትዮጵያ እያደገች ነው የሚለውን ትርክት ያፈርሳል የሚል ነው። ሁለተኛ ጦርነት መጀመሩ ኢትዮጵያ እየታደሰች ነው፣ እያደገች ነው፣ እየተቀየረች ነው የሚለውን ትርክት በጣም የሚያቋርጥ ነው። እናም የፌዴራል መንግስት ጦርነቱን ይፈልገዋል ብዬ አላስብም ይላሉ። ምናልባት በህወሓትና በኤርትራ በህወሓትና በሱዳን በኩል የተቀናጀ አይነት ነገር ከተፈጠረ ምናልባት ያንን ነገር ለማስወገድ ወደ ጦርነት ሊገባ ይችላል ሲሉ ፌዴራል መንግስት የመከላከል እርምጃ ሲወስድ ግጭት ሊፈጠር የሚችልበት እድል መኖሩን አመልክተዋል። ዶክተር አደም ፌዴራል መንግስት ወደ ጦርነት የመግባት ፍላጎት እንደሌለው ቢያምኑም ይህ አይነቱ ሁኔታ የባህር በርን የማስመለስ እድል ይፈጥራል የሚል ስሌትን ሊይዝ እንደሚችል ያነሳሉ። ከ2016 ዓ.ም አንስቶ የባህር በር የማግኘት ጉዳይ በስፋት እያነሳ ያለው የጠቅላይ ሚኒስትር አብይ መንግስት በመገናኛ ብዙሃኑ በኩል አሰብ የኢትዮጵያ የግዛት አካል እንደነበር የሚገልጽ ትርክትን እያቀነቀነ ነው። መንግስት የባህር በር ማግኘት የሚፈልገው በሰላማዊና በንግድ ዘዴ መሆኑን በተደጋጋሚ ቢገልጽም ኤርትራ በዚህ ሽፋን ጦርነት ይከፍታል የሚል ክስ ታሰማለች። ጠቅላይ ሚኒስትር አብይም ጫና ሲመጣ ጫናውን መመለስ ብቻ ሳይሆን አማራጮችንም ማየት ዝንባሌ እንዳላቸው የሚያነሱት ዶክተር አደም ይህ ነገር ከመጣም እንዲያውም አጋጣሚውን ተጠቅመን የባህር በር እናገኛለን የሚል ስሌት ሊኖር ይችላል ብለዋል። የካልጋሪ ዩኒቨርሲቲ መምህሩ ዶክተር ጌታቸው በበኩላቸው ፌዴራል መንግስት ወታደራዊ እርምጃ ይወስዳል የሚለው ድምዳሜ እንደሚያዘነብል ይገልጻሉ። የትግራይ ክልል ምክር ቤት ወደ ስራ በተመለሰበት ዕለት ከፕሪቶሪያ ስምምነት ወዲህ ለመጀመሪያ ጊዜ በመቀለ ሰማይ ላይ ተዋጊ ጀቶች መታየታቸውን ለዚህ በማሳያነት ይጠቅሳሉ። መጠነ ሰፊ ጦርነት የመከፈት እድሉ ጠባብ እንደሆነ የሚናገሩት ዶክተር ጌታቸው በአንጻሩ የተመረጡ ወታደራዊና ፖለቲካዊ መሪዎችን ኢላማ ያደረገ እርምጃ ሊወስድ ይችላል ብለዋል። በአፋር ክልል አለ የሚባለውን ታጣቂ ቡድን መጠቀም እነርሱን መደገፍም ሊሆን ይችላል ሲሉ መልከታቸውን አጋርተዋል። ከትግራይ ኃይሎች በወጡ ወታደራዊ አዛዦች የተመሰረተው የትግራይ ሰላም ኃይል የተሰኘው ታጣቂ ቡድን በአፋር ክልልና በደቡባዊ ትግራይ አካባቢዎች እንደሚንቀሳቀስ ይነገራል። ቡድኑም ከትግራይ ኃይሎች ጋር ተኩስ ልውውጥ ያደረገባቸው ጊዜያትም ነበሩ። የዚህ ታጣቂ ቡድን አባላት የትግራይ የሰላምና ለውጥ ምክር ቤት የተባለውን እንቅስቃሴ ግንቦት 9 ቀን 2018 ዓ.ም በአዲስ አበባ ሲመሰርቱም ታዳሚ እንደነበሩም ተገልጿል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳን ጨምሮ የተለያዩ የትግራይ የፖለቲካ ኃይሎች የሚሳተፉበት ይህ እንቅስቃሴ በመፈንቅለ መንግስት ትግራይን የተቆጣጠረውን ኃይል ማስወገድ ዓላማ አለው ተብሏል። ዶክተር ጌታቸው ፌዴራል መንግስት ከግጭት ውጪ እንደ በጀት ያሉ አቅርቦቶችን ሙሉ በሙሉ የሚያቋርጥ ከሆነም ተጽዕኖው ከወታደራዊ እርምጃ የማይተናነስ እንደሚሆን ገልጸዋል። ጥያቄው ህወሓትስ እርምጃ አይወስድም ወይ የሚለው ነው። ዶክተር ጌታቸው ህወሓት ወታደራዊ እርምጃ ይወስዳል ብዬ አላምንም ይላሉ። እንደ ተንታኙ ገለጻ ግን ህወሓት ይህን አማራጭ የማይወስደው ካለመፈለግ ሳይሆን ምናልባት ፕራግማቲክ ከመሆን አንጻር ነው። ተንታኙ የህወሓት አመራሮች ወታደራዊ እርምጃ ውስጥ የማይገቡበት አንዱ ምክንያት ከኤርትራ መንግስት ጋር ያላቸው ግንኙነት ነው የሚል ግምገማ አላቸው። በህወሓት በኩል እርምጃ የሚወሰድ ከሆነ የትግራይ ኃይሎች በአማራ ክልል ስር በተዋቀረው አስተዳደር እጅ ወደሚገኙት የምዕራብ ትግራይ አካባቢዎች ሊያመሩ እንደሚችሉ የሚጠቁሙት ተንታኙ ይህ ጉዳይ ከኤርትራ መንግስት ጋር ያላቸውን ግንኙነት እንደሚያወሳስበው ይጠቅሳሉ። ህወሓት ከፕሪቶሪያ ስምምነት አለመፈጸም ጋር በተያያዘ በአጽንኦት ከሚያነሳቸው ጉዳዮች መካከል የአወዛጋቢዎቹ አካባቢዎችና ከስፍራው
ከስፍራዎቹ የተፈናቀሉ ነዋሪዎች አለመመለስ ነው። ባለፈው ጥር ላይ በፌዴራልና በትግራይ ኃይሎች መካከል ግጭት የተነሳው የትግራይ ኃይሎች ወደ ጠለምት አካባቢዎች እንዲንቀሳቀሱ በመደረጉ እንደሆነ ሌተናንት ጀነራል ታደሰ ተናግረው ነበር። ሌተናንት ጀነራል ታደሰ እንደሚገልጹት የትግራይ ኃይሎች በጠለምት አካባቢ እንዲንቀሳቀሱ የተደረገው የተፈናቃዮች ጉዳይ ዳግም አጀንዳ ሆኖ እንዲነሳ ለማድረግ ነው ብለው ነበር። የፖለቲካ ተንታኙ ዶክተር ጌታቸው ግን ከህወሓት አመራሮች ጋር ግንኙነት እንዳሉ የሚገለጸው የአስመራ መንግስት በፍጹም ምዕራብ ትግራይ ተመልሶ ከሱዳን ጋር መገናኘት የሚለውን የሚፈልገውን ሴናሪዮ አይደለም ይላሉ። የህወሓት አመራሮችም ሻዕቢያ የፈልገውን ይበል እኛ ይህንን እናደርጋለን ብሎ የሚሄዱ አይመስለኝም ሲሉ መልከታቸውን ገልጸዋል። ከፌዴራል መንግስት ጋር የገቡበት ችግር አለ፣ ችግራቸውን መንቀስ የሚፈልጉ ይመስለኛል ሲሉም ተጨማሪ ምክንያት ይጠቅሳሉ። የህገ መንግስትና የፖለቲካ ባለሙያው ዶክተር አደም ምልከታ ግን ከዚህ የተለየ ነው። የህወሓት አመራሮች ወደ ጦርነት እንዲገቡ በሱዳንና በግብጽ ምናልባት በኤርትራ በኩልም ጫና ሊሆንባቸው ይችላል ይላሉ። የህወሓት አመራሮች ከእነዚህ ሀገራት ጋር ግንኙነት እንዳላቸው በይፋ አልገለጹም። ይሁን እንጂ የህወሓት ኃይሎች የኤርትራ መንግስትም ጽምዶ በሚል በሚጠራው ጥምረት አማካኝነት ቅንጅት መፍጠራቸው ከሁለቱም አካላት ጋር ግንኙነት ያላቸው መገናኛ ብዙሃንና ደጋፊዎቻቸው ይናገራሉ። በቅርቡ ደግሞ በውጭ ያሉ የኢትዮጵያ መንግስት ተቋሚ ቡድኖችን እንደወከሉ የተገለጹ ግለሰቦች በተገኙበት በዚሁ ጽምዶ በሚል ስያሜ ሱዳን ውስጥ ዝግጅት ተካሂዷል። ከሱዳንና ኤርትራ እንደሆኑ የተገለጹ ግለሰቦች ፖርት ሱዳን ውስጥ በተካሄደው ዝግጅት ላይ ንግግር አድርገዋል። የኢትዮጵያ መከላከያ ሰራዊት በበኩሉ ይህንን ጥምረት ወደ መሬት እናወርዳለን ብለው ስንዝር እንቅስቃሴ የሚያደርጉ አካላት ላይ እርምጃ እንደሚወስድ አስጠንቅቋል። ዶክተር አደም እንደሚናገሩት የአወዛጋቢዎቹ ግዛቶች ጉዳይ እንቅፋት ሊሆን ቢችልም የህወሓት አመራሮች ከፋኖ ኃይሎች ጋር ቅንጅት ሊፈጥሩ የሚችሉበት እድል ዝግ አይደለም። የህወሓት የክልሉን ስልጣን የመቆጣጠር እርምጃ የወሰደው በቆየን ቁጥር ድክመታችን እየሰፋ ነው፣ ነገሮች መለወጥ አለባቸው ከሚል አቋም እንደሆነ ዶክተር አደም ያስረዳሉ። የመተኮስ ጫና ያለው ህወሓት ላይ ነው። ምክንያቱም በበጀትም በነዳጅም በመሬቱም ጉዳይ በሁሉም ቦታ በፍትህ ጉዳይም በሰላማዊ መንገድ አመጣዋለሁ የሚለው ነገር ሊሆን አይችልም። በምንም መልኩ ፌዴራል መንግስቱ የሚፈልገውን በፈቃደኝነት የሚያደርግለት አይመስለኝም ብለዋል። ሌላኛው ሐሳብ ድርድር ይደረጋል፣ ስምምነት ላይ ይደረሳል የሚለው ነው። ሁለቱም ተንታኞች ስምምነት ላይ ሊደረስ ይችላል የሚለውን ሙሉ በሙሉ ከግምት ውጭ ባያደርጉም የመሆን እድሉ ጠባብ ነው የሚል ግምገማ አላቸው። የፌዴራል መንግስትና የትግራይ ኃይሎችን ጦርነት በገታው የፕሪቶሪያው ስምምነት መሰረት ተደራዳሪዎቹ አካላት ፖለቲካዊ ንግግር እንዲያደርጉ ይጠበቅ ነበር። አሁን በድጋሚ ለድርድር የሚቀመጡ ከሆነ ህወሓት ፈርሷል ባለው በፕሪቶሪያ ስምምነት መሰረት ሊካሄድ ይችላል የሚለው ጥያቄ የሚነሳበት ነጥብ ነው። በራሳ ቸው ለድርድር ይቀመጣሉ ወይንስ አሸማጋይ ይኖራል የሚለውም ሌላኛው ጥያቄ ነው። ከፕሪቶሪያ ስምምነት አደራዳሪዎች አንዱ የነበሩት የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ የአፍሪካ ህብረት በአፍሪካ ቀንድ ሰላምና መረጋጋት ለማምጣት የሚያደርገውን ጥረት እንዲደግፉ ግንቦት 6 ቀን ሾሟቸዋል። ዶክተር ጌታቸው ግን የንግግር ጉዳይ የሚነሳ ከሆነ አሜሪካ ነች የምታደራድረው ብዬ ነው የማምነው ይላሉ። ከዚህ ጋር በተያያዘም ከሰሞኑ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ወደ አሜሪካ ያደረጉት ጉብኝትን ጠቅሰዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ግንቦት 3 ቀን ከዶክተር ጌዲዮን ጋር በተገናኙበት ወቅት ኢትዮጵያ በመላው ምስራቅ አፍሪካ ግጭቶችን ለመፍታትና ለማርገብ ስላላት ወሳኝ ሚና መነጋገራቸውን መስሪያ ቤታቸው አስታውቋል። ዶክተር ጌታቸው ከአሜሪካ ጋር የተደረጉት ግንኙነቶች ታሳቢ የሚያደርጉት የቀጠናውን መረጋጋት ነው ብለዋል። ዶክተር አደም ስምምነት ከተባለ ቢያንስ ህወሓትን በፓርቲነት መመዝገብና በፌዴራል በኩል በጀቶችን የመልቀቅ ነገር መኖር ይኖርበታል ይላሉ። ህወሓት ደግሞ በተለይም ከኤርትራ ና ከሌሎች አካላቶች ጋር የሚያደርገውን ነገር መቀየር ይኖርበታል በማለትም ጭምር አሁን በሁለቱም አካላት መካከል ያለው የእምነት ማጣት ግን ይህንን ለማድረግ የማስቻል እድሉ ዝቅተኛ መሆኑን ያነሳሉ። ዶክተር ጌታቸው በበኩላቸው አሁን የትግራይ ክልልን ስልጣን የተቆጣጠረው ህወሓት የሚፈልገውን ስላደረገ የኢትዮጵያ መንግስት እንዲቀበለውና እንዲያጸድቅለት ይፈልጋል የሚል እምነት አላቸው። የፌዴራል መንግስት ወደ ድርድር የሚገባ ከሆነ ደግሞ የህወሓትን ፍላጎት እንዳለ ይቀበለዋል ብዬ አላስብም ብለዋል። እንደ ዶክተር ጌታቸው ገለጻ ድርድር የመካሄዱ ጉዳይ የሚወሰነው እና አሜሪካ ትግራይን በተመለከተ እስከምን ድረስ ነው የሚሄዱት በሚለው ላይ ነው። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።